killing my friend. Who's killing your friend? My chimpanzee. ሁሉም እንስሳት ለሳዳጊዎቻቸውና ለተንከባካቢያቸው ከላይ እንደሚታዩት ታማኞች አይደሉም። ይህ ሁኔታም በዱር አራዊትና በቤት እንስሳት ላይ በየቀኑ የሚታይ ማንነት ነው። ታዲያ አንዳንዶቹ ይብሱኑ በእነዚህ ምስኪን ጠባቂዎቻቸው ላይ ከፍተኛ ጉዳት ከማድረሳቸውም በላይ እስከ ሞት ድረስ ይዳረጓቸዋል። በዚህ ቪዲዮ ላይም በሚያሳድጓቸውና በሚንከባከቧቸው እንስሳት አደገኛ አደጋ ከደረሰባቸው አንስተን ህይወታቸውን እስካጡ ድረስ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምንለቃቸውን አስገራሚ ቪዲዮዎች መመልከት ትችላላችሁ። ቻርላ ናሽና ቺምፓንዚ። ለዚህ ቪዲዮ በቀዳሚነት የመረጥነው ያሳዛኛ ወጣት ሴት የቻርላ ናሽን ታሪክ ነው። ቻርላ ናሽ በህይወቷ ለውጥ ለማምጣት ቀን ከሌት የምትለፋና ደስተኛ የሆነች ሴት ነበረች። ነገር ግን ይህ ደስታ የተሞላበት ህይወቷ አቅጣጫውን የቀየረውና ጨለማን የለበሰው በፌብሩዋሪ 16 2009 ትራቭስ በተሰኘው ቺምፓንዚ ጥቃት ነበር። ትራቭስን የምትንከባከበው በስታንፎርድ ኬኔንቲካት የምትኖረው የቻርላ ናሽ ጓደኛ ሳንድራ ሄሮልድ ስትሆን የትራቭስም ክብደት 90 ኪሎ ግራም ይመዝናል። ታዲያ ቻርላ በትራቭስ ከፍተኛ የሆነ ጉዳት ሳይደርስባት በፊት ጓደኛዋን ሳንድራን በተለያዩ ጉዳዮች ላይ ለማገዝ ከጓደኛዋ ቤት የማጠፋና በሁለቱም መካከል የነበረው የጓደኝነት ፍቅር እጅግ ያማረ ነበር። ትራቭስን በበኩሉ በሳንድራ የተነሳ የተቀማጠለ ህይወትን የሚኖርና ሳንድራ ልክ እንደ ልጇ የምትንከባከበው እንስሳ ብቻ ሳይሆን ጓደኛም ጭምር ነበር። ትራቭስም ቢሆን በተለያዩ የፕሮሞሽን ስራዎች ላይ የሚሰራ ታዋቂ ተዋናይም ጭምር ነበር። ታዲያ አደጋው በተከሰተበት ቀን ትራቭስ ባልተለመደ ሁኔታ መቆጣትና ያገኘውን ሁሉ መሰባበርና ማበላሸት ይጀምራል። ሳንድራም ትራቭስን ለማረጋጋት ብትሞክርም እሱ ግን በንዴት እሷን ሊጎዳ ይሞክራል። የዚህን ጊዜ ታዲያ መላው ጥፍት ያላት ሳንድራ ምናልባት ጓደኛዋን ቻርላን ሲያይ ከተረጋጋ በሚል በፍጥነት እቤቷ እንድትመጣ በስልክ ደውላ ትጠራታለች። የጓደኛዋን የእርዳታ ጥሪ ተቀብላ ትራቭስን ለማረጋጋት የመጣችው ቻርላ ግን የጠበቃት ነገር የተቃራኒ ነበር። ትራቭስ ቻርላ ላይ ድብደባን ከማድረሱም በላይ ፊቷ ላይና የግራ እጇ ላይ ከፍተኛ የሆነ አደጋን አደረሰባት። ራሷን ለማዳን የተቻላትን ሁሉ ስታደርግ የነበረችው ቻርላም አጠገቧ ባገኘችው ቢላ ትራቭስን በመውጋት ያድኑኝ ጥሪ 911 ላይ በመደወል ድምጿን አሰማች። ይህንን የስልክ ጥሪ በመጀመሪያ የሰሙት በነገሩ ከመደነቃቸውም በላይ ቻርላ ያለችበትን ህመም በቀላሉ ከድምጿ መረዳት ችለውም ነበር። ታዲያ ቻርላን ከትራቭስ ለማዳን ወደ ሳንድራ ቤት ያመሩት የፖሊስ አባላትም ትራቭስን ተኩሶ በመግደል ቻርላን ለማዳን ተገደዋል። የቻርላን ጉዳት እጅግ በጣም ከፍተኛ ነበር። አይኖቿ፣ አፍንጫዋ፣ ከንፈሮቿ፣ እጆቿ ሙሉ በሙሉ በጉዳቱ አጣለች። በዚህም የተነሳ የፊት ቀዶ ጥገና በ2011 ካካሄደች በኋላ በመጠኑም ቢሆን የፊቷ ገጽታ መለስ ማለት ችሏል። ታዲያ ቻርላ ከአመታት በኋላ የደረሰባትን አደጋ በማሰብ የሀገሪቱ መንግስት እንደዚህ አይነት የዱር እንስሳትን በቤታቸው ውስጥ በሚያሳድጉ ዜጎች ላይ ጠበቅ ያለ መመሪያ ሊያወጣ እንደሚገባና መመሪያው የሚፈጸምበት መንገድም ላይ አጽንኦት ሊሰጥበት እንደሚገባ አሳስባለች። ሳንድራ ፒዮቭሳንና ተኩላዎቹ። ሳንድራ ፒዮቭሳን የ50 ዓመት ጎልማሳ ስትሆን የምትኖረው በፔንስሎቪያ ሳሌም ታውንሺፕ በሚባል የመኖሪያ መንደር ውስጥ ነው። ታዲያ ይህች ሴት ከ10 ዓመታት በላይ በመኖሪያ ቤቷ ውስጥ የምታሳድጋቸው የተዳቀሉ ተኩላዎች አሏት። ከነዚህ ተኩላዎች ጋራ ከፍተኛ የሆነ ቀረቤታ ያላት ቢሆንም በ2006 ዓመተ ምህረት ግን ሳንድራ ለመሞቷ ምክንያት የሆናት የነዚህ ተኩላዎች ጥቃት ነበር። ሳንድራ ከልጅነቷ ጀምራ በተኩላዎች ፍቅር የተለከፈች ሲሆን የምታሳድገው አንድ ወይም ሁለት ተኩላዎችን ሳይሆን 9 ተኩላዎችን ነበር። እነዚህ ተኩላዎች ሙሉ በሙሉ የተኩላ ዝርያዎች ሳይሆኑ ከውሻ ዝርያ ጋር የተዳቀሉ ሲሆን የሚኖሩትም በሳንድራ መኖሪያ ግቢ ውስጥ በሽቦ አጥር በተከለለው መኖሪያቸው ውስጥ ነው። ሳንድራ ከተኩላዎቹ ጋር ያላትን ቀረቤታ በምትጠይቅበትም ጊዜ በሷና በተኩላዎቹ መካከል ያለው ግንኙነት ልክ እንደ መንፈሳዊ ግንኙነት ሰላምን የተሞላና ቃላት የማይገልጸው መሆኑን ትናገራለች። ታዲያ ሳንድራ አንድ ቀን ከተኩላዎቹ ጋር ዘና ለማለት በመኖሪያ ቤቷ አካባቢ ወዳለው ጫካ እንደሄደች ለብዙ ሰዓታት ያክል ድምጿ እንደጠፋ ይቀራል። ይህንን ጊዜ ልጇ እናቷ ወደ ቤት ሳትመለስ ይህንን ያክል ሰዓት መቆየቷ አሳስቧት በቀጥታ ሳንድራን ፍለጋ ወደ ጫካው ታመራለች። ሳንድራን ግን ያገኘቻት በጫካው ውስጥ ሞታ ነበር። በአካባቢው የሳንድራን አስክሬን ለማንሳትና አደጋውን ለመመርመር በአስቸኳይ የደረሱት ፖሊሶችም ሳንድራን ለሞት ያበቃት ከፍተኛ የሆነ የደም መፍሰስ መሆኑንና ይህም የደም መፍሰስ የተከሰተው በተኩላዎቹ አማካኝነት በራስ ቅሏና በእግሮቿ ላይ በደረሰባት መነከስ መሆኑን አረጋግጠዋል። በተሰበሰበው መረጃ መሰረት በሳንድራ ላይ የደረሰውን ጥቃት ቀድሞውኑ የጀመሩት ተኩላዎቹ መሆናቸው ታውቋል።
ታዲያ ይህንን አይነቱ የተኩላዎቹ ጥቃት ከዚህ በፊትም በሳንድራ ጓደኛ ላይ ከ2 ዓመታት በፊት የተፈጸመ ሲሆን የእንስሳት ደህንነት ተንከባካቢዎች ባለስልጣናትም እነዚህ ተኩላዎች ለደህንነቷ አስጊ መሆናቸውንና ለእንስሳት ማቆያ እንድታስረክብ አስጠንቅቀዋት ነበር። ሳንድራ ግን እንደ ልጆቿ የምትወዳቸውን 9ኙን ተኩላዎቿን ከራሷ ለማራቅ አንጀቷ አላስችላለው። ነገር ግን ከዚህ አሳዛኝ የሳንድራ ግድያ በኋላ 9ኙ ተኩላዎች በእንስሳት ማቆያ ውስጥ እንዲቀላቀሉ ተደርገዋል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም እናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። ማሪየስ ሄልስ እና ጉማሬው ማሪየስ ሄልስ በግብርና ሙያ የሚተዳደር ታታሪ ገበሬ ብቻ ሳይሆን በምድር ላይ ከሚፈራውና ከግዙፎቹ መካከል ከሆነው ከጉማሬ ጋራ የልብ ጓደኛ መሆን የቻለ ሰው ነው። ታዲያ በ2011 ይሄ የደቡብ አፍሪካው ገበሬ በሚያሳዝን ሁኔታ 1200 ኪሎ ግራም በሚመዝነው ማሪየስ ከልጅነቱ ጀምሮ ባሳደገው ጉማሬ ህይወቱን አጥቷል። ማሪየስ ሃምፍሪ በሚል ስያሜ የሚጠራው ይሄ ጉማሬ እንደሌሎቹ እንስሳት ሳይሆን ከጎርፍ አደጋ በገበሬው በማሪየስ አማካኝነት ከሞት የተረፈ እንስሳ ነበር። በዚህም የተነሳ በሁለቱ መካከል የነበረው ግንኙነት በአካባቢው ያሉ ነዋሪዎችን ሁሉ የሚያስገርም ጭምር ነበር። ማሪየስም ሃምፍሪን ልክ እንደ ልጁ ከመውደዱም በላይ ከሃምፍሪ ጋር ያለውን ግንኙነት በተለያዩ ቪዲዮዎች በመቅረጽና ፎቶዎችን በማንሳት ለሚያገኘው ሁሉ ማሳየት ያስደስቷል። አንዳንዶቹ ቪዲዮዎች እንደውም ማሪየስ ሃምፍሪን እየጋለበና አብረው ሲዋኙ ያሳያሉ። ለማሪየስ ይሄ ጉማሬ የዱር እንስሳ ሳይሆን የራሱ አንድ አካል የሆነ ቤተሰብ ነበር። ነገር ግን ለአካባቢው ነዋሪዎችና ለእንስሳት መብት ተሟጋቾች ግን ነገሩ የሚያሳምን አልነበረም። በተደጋጋሚም ከእንደዚህ አይነት አደገኛ ከሆነ እንስሳ ጋር መቀራረብ አደጋ እንዳለው ለማሪየስ ያስጠነቅቁት ነበር። ታዲያ ሃምፍሪም ቢሆን ከዚህ በፊት በአካባቢው በሚመጡት የጎልፍ ተጫዋቾች ላይ ጥቃት ለማድረስ መሞከር፣ ታንኳዎች ላይ ጥቃት በማድረስ መርከበኞችን ማስፈራራትና የተለያዩ ንብረታቸውን የአካባቢው ገበሬዎች የሆኑ እንስሳትን በመግደል አደገኝነቱን በተደጋጋሚ አሳይቷል። ማሪየስ ግን እነዚህ ስሞታዎች ለሱ ምንም አይደሉም። ምክንያቱም ማሪየስ ከሃምፍሪም ጋራ ባለው ግንኙነት አይኖቹ ታውረዋል። በኖቬምበር ወር ባለ አንድ ምሽት ላይ ግን የፍቅራቸው ባንድ ተቀየረ። ሃምፍሪ ማሪየስን በመንከስ ከፍተኛ የሆነ ጉዳት ካደረሰበት በኋላ በአካባቢው ወደሚገኝ ወንዝ እየጎተተ ይዞት ሰመጠ። በአካባቢው ያሉ እርዳታ ሰጪዎች ማሪየስን ለማዳን በቦታው ቢደርሱም ጉማሬው ግን የማሪየስን ህይወት ለዘላለም ወስዶት ነበር። ታዲያ እንደዚህ አይነቱ በእንስሳትና በሰዎች መካከል ያለው ግንኙነት የከፋ ደረጃ ላይ የሚደርሰው ምን ሲፈጠር ይመስላችኋል? ሐሳባችሁን በኮሜንት ላይ ጻፉልን። በዚህ ቪዲዮ ላይ ያስገርማሉ ያስተምራሉ ብለን የመረጥናቸው የሰዎችና የእንስሳት ግንኙነት እነዚህ ነበሩ። ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎችም በማጋራት አብራችሁን ሁኑ። ሌሎች አዳዲስና አስገራሚ ቪዲዮዎች በየቀኑ እንዲደርሷችሁ ከፈለጋችሁ ሰብስክራይብ ማድረግና የደወሏን ምልክት መጫናችሁን አትርሱ።